ከስንት አንድ ነው ያው ወጣት የመጣው እንጂ አብዛኛውም ትዳሩንና ልጁን ቤቱን እየዘጋ ነው የመጣው ማለት ነው። እና ምን ልላችሁ መሰላችሁ እዛ ሀገር ስትመጡ ትዳራችሁ የአብዛኛዎቻችሁ ልጆች ትዳራችሁ ይበላሻል። የአብዛኛዎቻችሁ ትዳር የአብዛኛችሁ ብቻ ማለት አይደለም፣ በቃ የብዙ ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር እና ላይክ እያደረጋችሁ አበረታቱኝ። ዛሬ ልብስ እየተኮስኩኝ አንዳንድ ነገሮችን እላችኋለሁ ማለት ነው። ያው ብዙ ጊዜ ጥያቄ በትዳር ላይ ብዙ ልጆች ትጠይቁኛላችሁ። ያው በእርግጥ ምላሽ ሰጥቻችኋለሁኝ። ግን አሁን ደግሞ አረብ ሀገር እንደመሆኔ ያሉትን ነገሮች ባላግብታችሁ ልጅ ጥላችሁ ቤታችሁን ልክ እንደኔ ዘግታችሁ የመጣችሁ ትኖራላችሁ። አላችሁም ደግሞ ብዙ አብዛኛው ትዳሩን ትቶ ቤቱን ትቶ የመጣ ነው። ትዳሩን ማለት ያኔ በቃ ቤቱን በአጠቃላይ ዘግቶ የመጣ ነው አብዛኛውን ማለት ነው። ከስንት አንድ ነው ያው ወጣት የመጣው እንጂ አብዛኛውም ትዳሩንና ልጁን ቤቱን እየዘጋ ነው የመጣው ማለት ነው። እና ምን ልላችሁ መሰላችሁ እዛ ሀገር ስትመጡ ትዳራችሁ የአብዛኛዎቻችሁ ልጆች ትዳራችሁ ይበላሻል። የአብዛኛዎቻችሁ ትዳር የአብዛኛችሁ ብቻ ማለት አይደለም፣ በቃ የብዙ አብዛኛውን ትዳር ይበላሻል። ልጆች እኔ እንዲህ አድርጌ ካልተኮስኩኝ እንዴ በእጅ አይለኝም፣ የተተኮሰ አይመስለኝም። እንደዚህ በእንትን ውስጥ አስገብቼ ነው የምተኩሰው። እና የአብዛኛዎቹ ልጆች አረብ ሀገር ከመጣችሁ በኋላ ትዳራችሁ ይፈርሳል። በሆነ ችግር እንዲሰርቶ እንድተፈጥሮ ተብሎ የሆነ ኢንፎርሜሽን ስትሰሙ ምናምን ብዙ መከራዎች ከናንተ ስንትን ሲሉን እየሰራውን እንደዚህ እያረኩኝ የሚባል ነገር ሲኖር ትዳራችሁ ይፈርሳል። አሁንማ በተለይ የመጣው ምንድነው ወንዶቹም ያው ብር መላካችን ወይም ደግሞ መላካችሁ ሲያቆም ምን አመጡ? ይሄን ያክል ብር ካላመጣሽ ንካሽን አላወርድም፣ ይሄን ያክል ብር ካላመጣሽ የሰራሽበትን ያመትሽን ቆጠራ ምናምን ይጀምራል ማለት ነው። አወለን ሲጀመር ትዳር ማለት ወላሂ ነው የምላችሁ ተሳስባችሁ ካልኖራችሁ መጀመሪያ ማለት ነው። እኔ ባሌን በዚህ በኩል ብር ላይ እንደዚህ ፈከስ አድርጎ ሰውን ነው የሚያስቀድመው። እውነት ለመናገር አሁን ራሱን ያመመኝ እንኳን ስለው ማለት ነው አመመኝ እንኳን ስለው የራሱ ጉዳይ ካልሆነ ትመጫልሽልኛል አሁን ማለት ነው። እና የሆነ ነገር እንደዚህ ሲሰማኝ አመመኝ እለዋለሁ። እንደውም ለቤተሰቦች አሁን እኔ እንደዚህ የሆነ እንኳን ተንስል አመመኝ አላቸው። እሱን ግን የሆነ ነገርም ሲሰማኝ አመመኝ እለዋለሁ። ታዩና ነይ ቶሎ ነው የሚለውና ምን አለ መሰላችሁ የእናንተም ክፉ ናቸው እያልኩኝ አይደለም። ጸብ በተፈጠረ ሰዓት የሆነች ነገር እንትን በተባለ ሰዓት ላፊ ነገር ስትነጋገሩ ሂሳብ ላይ የሰራችሁትን ያደረጋችሁትን በቃ አመታችሁን ይቆጥራሉ። እንደውም ክህደት ድረስ ይደርሳሉ፣ ይክዳሉ። አብዛኛዎቹ ወንዶች የአብዛኛዎቹ ሴቶችን ቤተሰብ እያሰቃዩ እዛ ብር ይሄን ያክል ታመጣላችሁ ይሄን ያክል ነው የቆየችው የሚሉ ወንዶች አሉ ማለት ነው። አረስ ከቤትም ድረስ የሚከዱ አሉ። በጣም ከባድ ነው። እና ምን ልላችሁ ነው ይሄንን እናንተ የባላችሁን አካሄዱን ሁኔታውን የሆነ ነገር አድርጋችሁ የሚሰራ ከሆነ ትቀጥላላችሁ። ገብቷችኋል አይደል? ሁኔታውን አይታችሁት ግን አይ እሱ እንደዚህ ካደረገ ዝም ብዬ ሰርቼ ብሬን ይዤ በቃ እዛው አብረን ሁኔታውን አይቼው የሚሰራም ከሆነ ቦይ ራሴን ከፍቼ እየሰራው ልጅም ካላችሁ ልጅን አሳድጋለሁ። ልጅ ያለው ነው አሁን ትዳር የሚያግደው ልንገራችሁ። ያኔ ለልጅ ስትሉ ብዙ ነገሮችን ሸፍናችሁ ስለምትኖሩ ማለት ነው። ለልጅ ሲባል ብዙ ነገሮችን እየጠፋም እየለማ ብዙ ነገሮችን ችላችሁ የምትኖሩ ሰዎች አላችሁ ከራሴው ጭምር ማለት ነው። ግን እኔ አልሐምዱሊላህ ምልበት በብር በኩል እንዴ እንኳን አመመኝ ስለው ታዩና ነይ ቶሎ ነው የሚለው በብር በኩል ማለት ነው። በእርግጥ አሁንም እየሰራው ሲሄድ ምን እንደሚፈጠር ሰው ልጅ ባኖራችሁት አይደለም ሰውን የምታገኙት ማለት ነው። እና በብር ብዙ ደረጃ ላይ ይደርሳሉ ወንዶች። ይሄን የሚሆነው ደግሞ እናንተ በመሃላችሁ ላይ ሰው ይሄን ብሎ ይሄን ተፈጥሮ ይሄን አርጎ ሲሏችሁ እየሄዳችሁ እንዲያርግህ ብላችሁ አትናገሩ። ጸጥ በሉ ማለት ሊሆንም ይችላል ላይሆንም ይችላል፣ እሱን አላህ ነው የሚያውቀው። እናንተ በዛን ሰዓት ጸጥ ብላችሁ እውነታውን እስከምታገኙ ድረስ ባይናችሁ ያን ስትሏቸው ወንዶች ለመሰላችሁ አይ እዛ የሆነ ነገር አግኝታ ነው እንዛ በቃ እኔን እንደዚህ በ12 ነገር የምጨቀጭቀኝ እዛ ያኔ እናንተ እዚህ እየለፋችሁ ራሳችሁን የሆነ ነገር
ከሌላ ሰው ጋር ወይም ደግሞ በቃ እንደዛ ነው። እንዴት እንደሚታሰብ እኔ እንጃ። እንደዛ ስለሚያስቡ አብዛኛዎቹ ሴቶች ቲክቶክ ላይ እየለቀቁ ባሎቻቸው የሚሏቸው እያየሁኝ ነው ማለት ነው። በጣም ነው የሚያሳዝነው። ሱብሃንአላህ በአሁኑ ሰዓት ላይ በተለይ ኒካም አውርዱ ስትሏቸው ይሄን ያክል ብር ክፈሉ፣ እንደዚህ አድርጉ፣ ይሄንን እንደው ሱብሃንአላህ በጣም ነው የሚገርመው፣ በጣም ነው የሚያሳዝነው ማለት ነውና እኔ አሁን እዚህ ጋር ልላችሁ የምችለው እዛ እንደመኖሬ ቢያንስ እንኳን የሚያጠፋባችሁም ከሆነ የሚያጠፋና የማይዝ እንኳን ከሆነ ጸጥ ብላችሁ እናንተ ባሎቻችሁ ጋር መመላለስ ሳይሆን በቃ አይ አሁን አንተ ምን ያጠፋህ እያልኩኝ ከምንጨቃጨቅ ከምንጣላ ዝም ብዬ ልስራና አገር እመጣለሁ። በቃ እዛው ባንድ ላይ በያዝነው እየሰራንም ምንም እየሰራን እንላለን። አሁን እሳ ብሩም እየጠፋ አንተም ጋር እንጣላለን። በስነ ስርዓት ተነጋገሩ ማለት ነው። አንዱ የራሱን ህይወት እንትን እያለ አንዱ የአንዱን ህይወት ይበትናል። ወላሂ ነው የምላችሁ። አንደኛው እኔ እንደነሱ አላጠፋም የሚያጠፉት እነሱ ናቸው እያለ ለሚስቱ ይናገራል። ያቺ ደግሞ እነሱ ናቸው የሚያጠፉት የኔ በላይ ያጠፋም እያለ ታወራለች። ይሁት እንግዲህ የራሱን ቤት እየገነባ የሌላውን ቤት ያፈርሳል። እንደዚህ አይደረግም። እኔ በብዙ ሰው ጭንቅላት ባዶ የሆኑ በጣም ብዙ ሰዎች አሉ። በተለይ የሀገር ሰው ሲባል ማለት ነው። የሀገር ሰው ሲባል አብዛኛዎቹ የሰውን ህይወት ነው መበጥበጥ፣ በማያገባቸው ታሪክ መግባት፣ እናንተ በምትሰሩት ነገር በቃ አላቅም የእናንተን ህይወት በቃ የእናንተን ህይወት መሆን ወይም ደግሞ ማግኘት ሲቸግራቸው ብዙ ነገሮችን እናንተን እንትን ይሏችኋል ማለት ነው። ትዳራችሁ ላይ ብዙ ነገር መስዋዕትነትን እንድትከፍሉ ያስደርጓችኋል ማለት ነው። ስለዚህ እኛ ደግሞ ምንድነው ማድረግ ያለብን? ጎበዝና ጠንካራ የሆነ ሰው ምንም አይነት ነገር እንኳን ሰው ኢንፎርሜሽን እንኳን ስለ ምንም አይነት ነገር ቢያመጣላችሁ በቃ ያንን ነገር ብላችሁ ታዳምጡና ለሄዳችሁ ለባላችሁ አንተማ ይሄን አድርገህ አንተማ እንደዚህ ብለህ ምናምን ብላችሁ አትናገሩ። እስካሁን ድረስ እናንተ ሰርታችሁ በእጃዙት ምንድነው የሚባለው? በእጃዙት ነገር በእጃችሁ የያዛችሁት ነገር በእጃችሁ ስለሆነ ስትሄዱ እንደዚህ ነው ብላችሁ ያንን ያው ትኖራላችሁ። እዛ ስትሄዱ ሰላም ትሆናላችሁ። አለዛ ግን ይሄን ብለሃል አንተ እንደዚህ ሰርተሃል ይሄን አጥፍተህ እንደዚህ ስትሏቸው እነሱ እዛ ሌላ ጦርነት ይከፍታሉ። ነገረኛውም ከዚህ እያደረገ እናንተን ያጫርሳል። በቃ እሱ የራሱን ህይወት እየኖረ ማለት ነው። ስለዚህ በህይወታችሁ ላይ ማንንም አታስገቡ። ሲቀጥል ደግሞ እናንተ ማድረግም ያለባችሁ በገንዘብ ዙሪያ ነው። ያው አብዛኛውን ትዳር እንትን የሚለው በማንኛችንም ያለ ነው እና እኔ ለምሳሌ ባለቤቴን እዛ በነበርኩበት መጀመሪያ ዱባይ በነበርኩበት ሰዓት እሱም ሳውዲ ኑሯል፣ እኔም ዱባይ ኑሬ ያለሁኝ። በዛን ሰዓት ላይ አንዴ አገባ ይሉኛል፣ አንዴ እንደዚህ አደረገ ይሉኛል፣ አንዴ እንደዛ አደረገ ይሉኛል እና ጠይቀዋለሁኝ። በዛን ሰዓት በመሀላችን ላይ እንዴት አንቺ እነሱን ታምኒያቸዋለሽ? እንዴት እንደዚህ ሲሉሽ በቃ ማለት በቃ እንደዛ ሲባል የሆነ ብቻ ኢንፎርሜሽን የሆነች ነገር ሲያገኙ ነው ሰው የሚያወራላችሁ። በእርግጥ ገብቷቸዋል። ያ ኢንፎርሜሽን ደግሞ ያልተጣራ ነገር ወይም ደግሞ እንደዚህ እውነታውን ያልታወቀ ነገር ከሰው ኢንፎርሜሽን ይሰማና እንደዛ ይባላል ማለት ነው። እና በሰው ወሬ ብዙ ደረጃ ትደርሳላችሁ። የሰው ወሬ አትስሙ። በራሳችሁ መተማመን አይ እኔ እንደዚህ አያደርግም ብላችሁ ራሳችሁን ብቻ አሳምናችሁ እስከሆነ ድረስ የሚያጠፉ ከሆነ ብራችሁን ያዝ አድርጋችሁ መግባት። በመሃላችሁ ማንንም አታስገቡ፣ ማንንም ማለት ነው። ሰው አንዳንዴ ለእናንተ የሚያዝንም አለ፣ ቀናተኛም ደግሞ በእናንተ ህይወት የሚቀናም አለ። ገብቷችኋል? አዛኝም እንዳለ በህይወታችሁም ደግሞ እናንተ በምትኖሩት ህይወት የሚቀና ሰው አለ። ሱብሃንአላህ የራስዎን እኔ ወላሂ ላዚም ነው የምላችሁ። እኔ ለሰው እንዳለኝ ቦታ ሰው ለኔ እንዴት እኔ እንደምሰጣችሁ ቦታ አይሰጡኝም እላለሁ። ወላሂ እኔ ለሰው እንትን በጣም ተቆርቋሪ ነኝ። የሰውን እንትን ስል እኔ እንጃ ሞደር የለኝም ማለት በቃ ሰው እንኳን ሀታ ጓደኛዬ እንኳን ከባሏ ጋር ስትጣላ ማለት ነው ወላሂ ማልቆፍረው ጉድጓድ የለኝም። እንደዚህ እኮ ነው አንቺ እንትን እንደዚህ ታደርጊያለሽ ምናምን በቃ እሷን ተቆጥቼ እሱንም ተቆጥቼ ገብቷችኋል። እና በጣም እንትን አለኝ፣ ትልቅ ቦታ አለኝ። ወላሂ ነው የምላችሁ። የአንዱ ደስታኔ ለኔ የሚያስደስተኝ ነው። ሲጣሉ በቃ የሆነ ቅርቅር የሆነ በቃ አላድኛ አይደል ውስጣችሁ እንትን የሚል ነገር እንደዛ ነው የሚሰማኝ። ሱብሃንአላህ። እና አሁን ድረስ ታዲያ ባለቤቷም ያነሳል አንቺ በማን ነው ሸምጋያችን ሆነሽ አንቺ እዚህ ደረጃ ደረስንም ይለኛል አንዳንድ ጊዜና
መልካም ነገር ስታደርጉ ከሰውም ጋር ብዙ ቦታ ይኖራችኋል። ገብቷችኋል አይደል? እኔ ታዲያ ጓደኛዬን ነው የምቆጣ። አንቺ ነሽ እንደዚህ እሱ እንደዚህ አያደርግ ምናምን። ታዲያም መልካም ሰው ነው፣ በጣም ጥሩ ልጅ ነው ባለቤቷም ማለት ነው። እና እንደዚህ እንትን አይደለም፣ ለሴት ልጅ ትልቅ ክብር ያለው ጠንካራ ጎበዝ ባልና ያላት፣ እንደ ህፃን ልጅ አባብሎ የሚይዝ ባልና ያላት ማለት ነው። እሷም እንደዛው እኔ ባለቤቴ ጋር እንትን ስል እኔን ተቆጥታ ምናምን ነውና እንደዛ ነው በቃ። በህይወታችሁ ሰው ካላችሁ የራሱን ህይወት እየኖረ ለእናንተም ህይወት በቃ እንደዚህ ተቆርቆሮላችሁ እንትን የሚላችሁ ሰው ካገኛችሁ ኦኬ። ነገር ግን ከሌለ በመሃላችሁ ሰው አታስገቡ። ገብቷችኋል? ይሄም እንዳለ ሆኖ በመሃላችሁ የውስጣችሁን እንትን የውስጣችሁን ችግር በቃ እናንተ ያለውን ነገር ኢንፎርሜሽናችሁን ስለራሳችሁ የኛ ሰው ካወራችሁላችሁ ነገ ጧት የሆነች ነገር አትጉደልባችሁ። ወላሂ ነው የምላችሁ። ነገ ጧት የሆነ ነገር አይጉደልባችሁ። ቀድሞ ወሬውን ቀድሞ ታገኝታላችሁ ማለት ነው። እንኳን እንደዛ ተፈጥሮ ቀርቶ አይደለም ኖርማልም እንደዚህ ካጠገባችሁ ተለይታችሁ ብዙ ነገር ያወራሉ ማለት ነው። ስለዚህ ጥንቃቄ ትዳራችን ላይ ትልቅ ጥንቃቄ ያስፈልገዋል። በሰው እንትን ልንመራ አይገባም። ሰው በሚለን ነገር ከቻላችሁ ሳንቲማችሁን ብራችሁን ያዙ። በቃ በማንንም እንትን አትበሉ። ብራችሁን በእጃችሁ ያዙ። ይሄን ነው የምለው እኔ። ሌላ በትዳር በኩል ላይ ብዙ ጊዜ ያኔ እናገራለሁ፣ ግን አረብ ሀገር እንደመሆኔ ደግሞ የባላችሁን ሰው እኮ የውሃ አጣጩን ማለት ነው ባህሪውን 1 አመት 2 አመት በአንድ ቀን ጀንበር ያቃል ማለት ነው። ስለዚህ የባላችሁን ባህሪ ካወቃችሁ እናንተ ሳንቲም አያያዛችሁን አላላካችሁን ማሳመር፣ እዛ ልካችሁ ቤትም ምናምን የማይሰራ ከሆነ ብር አለመላክ ነው በቃ። እናንተ ምንድነው ብር አለመላክ። ገብቷችኋል? ባላችሁ አጥፊ ምናምን ከሆነ ብር ምን አስላካችሁ? ብር መላክ አያስፈልግም ማለት ነው። ስለዚህ ውዶች ይሄን ነው የምለው። ኮሜንት አስቀምጡ። ሁላችሁም አስተያየት ካላችሁ አስቀምጡልኝ እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።